አምነት ጉድ ሆነናል። ምንድነው እሱ? ወይዘሮ ሞርዚና ራሷ ላይ ጉዳት ለማድረስ እየሞከረች ነው። አንተ ምን እያደረግ? ውጪ ላይ ነው። አሮጊቴ እንዴት ነው? ወይዘሮ ሞርዚናን እየተንከባከብሻት ነው? አዎ መቼም በሷ የደረሰ በማንም አይደረስ። ምን ነው ፈራሽ እንዴ? ራስሽን እንደሷ ሆነሽ እንዳታገኘው። አይ ምን አስፈራኝ? አትፍሪ። እሷ ብትፈራ ኖሮ እንደዚህ አትሆንም ነበር። ስለዚህ ስላልፈራሽ እንደሷ ትሆኛለሽ እያልሽኝ ነው? ዛራ ተማሪ ሲሉሽ ወጥ ቤት ብለሽ ሁሉንም እንዳስረዳሽ አታድርጊኝ። ወጥ ቤት እኮ ሙያ ነው። ሙያ ከሌለሽ ለሱም እንዳዲስ ተምረሽ ሰርተፍኬት ሊኖርሽ ይገባል። ዛራ ኖርማል ትምህርቱን እንኳን ቄስ ትምህርት ቤት የተማርሽ ሴትዮ የስለምን ሰርተፍኬት ነው የምታወሪው? አንቺ እኮ ብዙ ከመኖርሽ የተነሳ አቶ መባል ነበረብሽ። ምንም ቢሆን እኮ ዓመተ ምህረት ብንቆጣጠር እኩል ነን። እኔ ዛሃራ ብቀባባ ከአንቺ ትሻላለሁ። ትንሿ ስትሄድ ትልቋ ደግሞ መጣች። ሰላም ሰላም። መቼም ስለጠፋ አልተቀየምሽኝም አይደል? ኧረ ተቀይሜሻለሁ። ውይ ይቅርታ፣ እኔ ብዙ ማድረጋቸው ነገሮች ስላሉብኝ ነው። ታዲያ ማንን ስራ ፈታተሻል? ኧረ ማንም ይሻላል። አይ ካልሽ ግን እንደ በረሮ ረግጬ ነው ጸጥ ማደርግሽ። እኔ አንቺ ዛሬ ብታርፊ ነው የሚሻልሽ። ባላርፍ ምን ታመጫለሽ? እባክህ ማርክ አትመናት። ያለችበትን ሁኔታ በየደቂቃው እየሄድክ ቼክ አድርግ። እሺ አቶ አምነን ያንን አደርጋለሁ። ማርክ አክስቴ አንድ ነገር ከሆነች አሁን ያለውን አምነን አታገኘው። ፍጹም ሌላ ሰው ነው የምሆነው። የምኖርለት ምክንያት አጣለሁ። አረ ሴጣን ጆሮ ይደፈን። አምነን ምን እያልክ ነው? የእውነቴን ነው። በተቻለ አቅም ጠብቃት። እሺ ጨርሻው አንቺ ተኩላ። እኔ ነው ልትጪ ነው? ወይኔ ሜርሲ፣ ወይኔ ሜርሲ። እንዴ ትልቅ ሰው የሚወድቃል እንዴ? እመኚኝ አንቺ ልጅ ተኩላ አልለቅሽም። መጀመሪያ እኔን ለመያዝ ከምትሞክሪ ራስሽን አንሺ። በዛውም የወዳደቀ አካል ካለሽ ፈልግ አድርጊ። እኔ እንደማየው ከሆነ ምንም የወደቀ አካል የለሽ። ባይ። በወደኩበት ጥላኝ ሄደች። አሁን እኮ እዚህ ሞት እኮ አንድ ወይዘሮ ሰማን ገዳይ አይታወቅም። አንቺ ልጅ እውነቷን ይሆን እንዴ? የወደቀ አካል ካለኝ እስኪ አመሰግናለሁ። ምንም አይደለም። ወይዘሮ ሞርዚና እንዴት ናት? እስካሁን ምንም አልረበሸችኝም። ደህና ናት። ዋናው እሱ ነው። አንቺስ ግን ደህና ነሽ? ደህና ነኝ። አንተ እንዴት ነህ? ብቸኝነትን ለመድከም? አረ እንደዛ አይባልም። ማለት ታዲያ እንዴት ነው የሚባለው? ብቸኝነት አይለመድም። ስለዚህ እየመጣሁ አጫውትካለሁ ነው የሚባለው። ይሁን ከነገር። እሺ በቃ እንዳልክ አደርጋለሁ። አሁን ምግብ ይልላ። እባክሽ ማነው ዛራ? እየባሰብኝ እኮ ነው። ምንድን ነው በግራይንደር ነው የምታሽኝ? እንዴ አንቺ ልጅ እስኪ ዝም በይ። ካልተሽ እኮ በጣም ነው የምትታመሚው። እንዴ ምን ማለትሽ ነው? ከዚህ በላይ መታመም ይቻላል እንዴ?
ገና ምን አይተሽ? መውደቅ እኮ መጥፎ ነው፣ ትሰባበሪያለሽ። መሰበር ወይኔ ጉዴ! አሁን ባለሁበት ሁኔታ እኮ ትንሽ ፀጉሬ ቢንጨባረር ወይዘሮ ሞርዚና ነው የምመስለው። እባክሽ ተይ፣ በታመመ ሰው አትቀልጂ። አይዞሽ ጄሪ፣ አንድ ነገር አስቤ ነው። ምንድን ነው ያሰብከው ደግሞ? ያው ስለኔና ስላንቺ ነው። ሌላ ምን ላስብ እችላለሁ ብለሽ ነው እኮ? ስለኛ ምን? እራት እንድንበላ ፈልጋለሁ። ታዲያ ሲመሽ ጠብቀ ብላ። ከኔ ጋር ሆኖ ለምን አስፈለገ? የኔ ፍላጎት እንደ ባልነት የራስን ጊዜ ስጭኝ ነው። ባሌ ነህ እንዴ? የኔ ባል እኮ አቶ አምነን ነው። አንቺ ደግሞ እንደዛ አትበይ፣ ይከፋኛል። ሙስጠፋ፣ አሁንም ተፈቅረኛለህ ማለት ነው? ማንን? እኔን? አዎ በደንብ አፈቅርሻለሁ። እባክህ እኔ አልሆንህም። የራስህን ህይወት ኑር። እንዴት ብዬ? የአንቺ ፍቅር እኮ ልቤን ተቆጣጥሮታል። ወይኔ ጄሪ፣ ታዲያ እንዴት ነው ከሁለታችሁም ጋር መሆን የምችለው? ተጨነኩኝ እኮ። ወንድሜ እባክህ አያቴ ናፍቀኛለች፣ ያለችበት ውሰደኝ። ዲኑ እህቴ፣ እሷ ሩቅ ቦታ ነው ያለችው። ታዲያ ምን ችግር አለው አንድ አፍታ ደርሰን ብንመጣ? አይሆንም እህቴ፣ ሌላ ጊዜ ግን እንደምወስድሽ ቃል ገባልሻለሁ። ግን ሁለት እናት ማጣት በጣም ይከብዳል። ተይ እንደዛ አይባልም። ለምን? ከልቤ እኮ ነው ወንድሜ። እኔ ያለሁልሽ አይደል? ወይዘሮ ሞርዚና የምትፈልጊው ነገር አለ? አዎ ልጄ ናፈቀችኝ። አላሳዘናችሁም? ልጄ ወይዘሮ ሞርዚና ትንሽ ጊዜ ነው፣ ከዛም ቤተሰቦችሽ ጋር ትገናኛለሽ። እኔ እኮ ደህና ነኝ። እነሱ ናቸው የሚረብሹኝ። ደህና ነኝ፣ ምንም አልሆንኩም። እነማን ናቸው? አላውቃቸውም፣ ግን እየረበሹኝ ነው። አይዞሽ፣ ደህና ትሆኛለሽ። አሁን መተኛት አለብሽ፣ መድኃኒትሽም ይሰራል። እምቢ አልተኛም። ተይ፣ እንደዛ መሆን የለበትም እባክሽ። እሺ በይ።
እናቴ ዛህራ ውድና ትንሿ ልጅሽ እዚህ ናች። ወይ ዳኑ ልጄ፣ እናትሽም ጓግታ እየጠበቀችሽ ነበር። ታድዬ እኔ የምልሽ እናቴ ዛህራ ሜሲ ተሻላት? ማለቴ በአንቺ አጠራር ያቺ ቢጫ ፀጉር ደህና ናት? አዎ ልጄ፣ ያኔ አሽተና ስለነበረ ደህና ሆናለች። ግን አክስቴ እመኝኝ ፍሪስ ትልቅ ሰው ናት። ድጋሚ ከወደቀች አተርፍም። ተይ የኔ ልጅ እንደዛ አይባልም። ታይ ይባላል እንጂ ከእውነታው መራቅ የለብንም። ቆይ ቤኔ ልጄ ዛሬ ምን ሆና ነው የረሳች? ያው አምረን ጋር ነች። ኧረ ያፕ ጥሩ ነው ጥሩ ነው። በደንብ እንጂ ፈጣሪ ጸሎቴን ሰምቶኛል ማለት ነው። ተመስገን ጌታ ተመስገን። ልመና የደረሰልኝ ተመስገን 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 ተመስገን። ተመስገን። የኔ ቆንጆ በጭንቅ ውስጥ ደስታን በውስብስብ ዓለም ውስጥ ሰላምን ስለሰጠሽኝ አመሰግናለሁ። እኔም ስለሰጠኝ ጊዜ አመሰግናለሁ። ቤሌን እንደማትርቂኝ ቃል እንድትገቢልኝ እፈልጋለሁ። አምነን አንድ እውነት ወቅ አንተን እየተሰማህ ያለው ስሜት እኔንም እየተሰማኝ ነው። ያኔ አንተን መራቅ አንተን ብቻ ሳይሆን እኔንም ጭምር ነው የሚጎዳው። አፈቅርሻለሁ። ምን ቤሌን? በቃ ላጣሽ አልፈልግም። ለአንቺ ሆንኩትን ለማንም አልሆንኩም። ቤሌን ይህን ስሜት አላውቀውም። ለመድመድ እራሱ አልቻልኩም። ምናልባት ማግባቴ ሊያግድሽ ይችላል፣ ግን እመኝ ደስታ ያንቺ ነሽ። አምነን ፈራው። ለምን? እንዳላጣ ፈራው። አታጭኝም ቤሌን፣ በእኔ እምነት ይኖርሽ። ስሚ ሶሊያ፣ በቀድሞ ጊዜ ተቀጥረን አብረን የሰራንበትን ብታስታውሻለሽ? አዎ ዛህራ፣ እንዴት እረሳለሁ? ብዙ ነገር አሳልፈናል። ግን የማረሳው ሀልዱን ቤተ ቀጠር የገባሁበትን ቀን ነው። ቆይ ግን አቶ አልዱን የት ነው ያለው? ዛህራ እባክሽ ቁስሌን አትቀስቅሽብኝ። እኔ የት እንዳለ አላውቅም፣ ግን ከኔ በኋላ አግብቶ እንደነበር ሰማሁ። የእውነት? እና ባለትዳር ነው አሁን? አይ የሆነ ጊዜ አዲሷ ሚስቱ የሆነ ነገር አድርሳበት እንደተፋቱ ሰማሁ። የእውነትሽን ነው? አዎ። ያንቺ ግፍ ነው ጓደኛዬ፣ ይበላው። አዎ እሱማ፣ ግን ደግሞ የልጅ አባት አይደል፣ ክፉ ነገር አያሳየኝ። እሱማ ልክ ነሽ፣ የወለደ ተለያይቶ አይለያይም። አዎ ዛህራ፣ ግን ደግሞ ያማል ያማል። ሰላም፣ እንዴት ነህ? ወይዘሮ ሞዚና ማየት ፈልጌ ነበር። አቶ አምነን ደውሎ ስላዘዘኝ ይህን ማድረግ አልችልም። እንዴ እኔም እኮ ስላልተዋወቀን ነው እንጂ የዚህ ቤት ነዋሪ ነኝ። ሲፈን እባላለሁ። እሺ ሲፈን፣ ግን ደግሞ ያንን ከሱ ትእዛዝ ውጭ ላደርገው አልችልም። እባክህ፣ ሞዚና በጣም ናፍቃኛለች እና ማየት እፈልጋለሁ። ለእኔ ብዙ ነገር አድርጋልኛለች እና በዚህ ሰዓት አብሬያት ሊሆን ይገባል። እሺ፣ ግን ብዙ እንዳትቆይ፣ ከመጣ ይቆጣል። አታስብ፣ አይኗን ማየት ብቻ ነው የፈለግኩት። ዛህራ፣ ቆይ ግን እስከ መቼ ነው የሰው ቤት ሰራተኛ ሆነን የምንቆየው? ያው ነገሮች እስከሚስተካከሉ ነው ሶኒያ ውዴ። እኔ ግን እውነት እልሻለሁ ዛህራ፣ መዳም መሆን በጣም ነው ያማረኝ። አስበሽዋል ዛህራ? ጠዋት ተነስቶ ቁርስ መብላት፣ ቡና ሰዓት ሲደርስ ቡና መጠጣት፣ አልጋ ላይ ሆኖ ማዘዝ። አቤት ዓለም እኮ ነው። አይቀርም። እስኪ አስቢ፣ ፎጣችንን ለብሰን እንደዛች እንደ ቢጫ ፀጉር ቤት ውስጥ ነግሰን ስንኖር። ዙዙ፣ እንደነገርሽኝ ከሆነ እኮ የእሷ ንግስና አይደለም ጥገኝነት ነው። መልሆና አንቲ መልሆና። ቤሌ፣ ቆይ ለምንድን ነው አንቺ ጋር ስሆን የማላስበው? ምናልባት እኔ እንደማስብልህ ስለምታውቅ ይሆናል። የምሬን እኮ ነው።
ከአንቺ ጋር ያደረግኳቸውን ነገሮች ክፍሌ ገብቼ ሳሰባቸው የእውነት እኔ ማድረጌን እራሱ እጠራጠራለሁ። ለምን? በስሜት እርግጠኛ አይደለም? አይደለም፣ በቃ እንደዚህ ሁኜ አላውቅም። ለዛ ነው። እሺ አንድ ታሪክ ልንገርና የተረዳውን ትነግረኛለህ። እሺ። ታዲያ ከዚህ ምን ተረዳ? በራሴ እርግጠኛ መሆን እንዳለብኝና እናም ደግሞ ከአእምሮ ይልቅ ልቤን መስማት እንዳለብኝ። እኔም እንደዚህ እንድትረዳ ነበር የኔ ፍላጎት። አመሰግናለሁ። ለምን ነው? ያው አብረሽኝ ስለሆንሽ። አሜን። አንድ ያስተዋልኩት ነገር ግን በጣም ግራ የምታጋባው ሰው ነህ። እንዴት? ያው አንዳንድ ጊዜ በጣም አስፈሪና ተቆጪ ትሆናለህ። አንዳንዴ ደግሞ ልክ እንደዚህ ነገሮችን ቀለል አድርጎ የሚያይ ሰው ትሆናለህ። አዎ ቤሌን፣ ከዚህ በፊትም ነግሬሻለሁ። እኔን የሰራኝ አስተዳደጌ ነው። ሰው ያው ቤተሰቡን አይደል መስሎ የሚያድገው። አዎ እሱማ ልክ ነህ። ሌላኛው አምነን ያልሽው ደግሞ የተፈጠረበትን ዓላማ ለመኖር የሚያስብ ነው። ሞርዚና እንዴት ነሽ? ስታስቢ ወደ ሙሉ ጤንነትሽ የምትመለሽ ይመስልሻል? አይመስለኝም፣ ግን ተሽሎኛል። ባክሽ ከአንቺ ጋር አይደለም ከጤነኞቹም ጋር መግባባት አቅቶኛል። እህትሽ ባደረገችኝ ነገር። አይዞሽ፣ ለምን እዚህ አትቀመጭም? እወድሻለሁ። ስተኛ ሁልጊዜ ጎሽሜ ጠረን ይመጣብኝ። ያው ሰዓቱ ሲደርስ ነው ማለቴ ናፍቆሽ ይሆናል። ጎሽሜ እኔ ጌታ። ሶኒያ ከጎሽም ምኑን ነው የማትወጂለት? ዛህራ ከጎሽሜ ምንም የሚጠላ ነገር የለም፣ ግን ደግሞ እየሄደ በየቤቱ አትክልት የሚኮተኩተውን ነገር አልወድም። በየሄዱበት መኮትኮት ጥሩ አይደለም። ልክ ነሽ። ስሚ ሶኒያ፣ የጎሽሜን ፍቅርን ግለጭ ብትባይ እንዴት ነው የምገልጪው? ዛህራ ከጎሽሜ ምንም አልወደው ነገር አለ። ውበቱ፣ መልኩ፣ ቁመናው፣ ደግነቱ። ያ ሐቢብ ቀልቢ ያ ጎሽሜ አና ሄብክ ያ ጎሽሜ ወይነክ ያ ጎሽሜ ወይነክ ያ ጎሽሜ ያ ጎሽሜ ለው በኩሉ تعال تعال هنا يا ጎሽሜ يا حبيب قلبي አይደለ ያ ጎሽሜ ከሊ ዛህራ ከሊኒ ዛህራ ከሊኒ
بنسى أنا خلاص ما أبقى قشمي بنسى أحبك أسيبك لا أحبك أسيبك لا أحبك نزي زهرة قشمي أحبك أسيبك لا እንዳልቆየው ተስፋ አለኝ። አዎ አንተ ማነህ? ወይዘሮ ሙርዚናንስ እንዴት መንከባከብ ጀመርክ? እኔ የወይዘሮ ሶኒያ ልጅ ነኝ። ሶኒያ? አዎ የወይዘሮ ዛራ ጓደኛ ሶኒያ። ውይ ደስ ይላል። ቤተሰብ ነህ ታዲያ? እና በምን አጋጣሚ ወደዚህ መጣ? አዎ ያው በዛራ በኩል። አንቺስ? ልጄ አልተኛህም እንዴ? አዎ እናቴ። እመቤት ሙርዚና እንዴት ናት? ምንም አትልም እማዬ፣ ግን ደግሞ ከቀን ወደ ቀን በጣም እያሳዘነች ነው። አዎ የኔ ልጅ ከባድ ሁኔታ ላይ ናት። ግን ደግሞ እማዬ እንደማስበው ከሆነ ዝም ብለን እንደዚህ ልትሆን አትችልም። እንዴት? አይ እማዬ፣ ብዙ ጊዜ እንደዚህ አይነት በሽታዎች በመድኃኒት የሚመጡ ናቸው። ብቻ ግን ደህና ሆና ያምነንን ልብ አርፎ ባየው። እንዳልከው ይሁን። ደግሞ እዚህ ቤት ያለው ግንኙነት ከሁሉም ጋር በመጠኑ ይሁን። ለምን? ምክንያቱም ብዙ ልብስ የለበሱ ብዙ የተለያዩ ባህሎች ናቸው ያሉት። አይ እማዬ፣ እንኳን እዚህ ትልቅ የቤት ውስጥ ይቀርና እኮ ትንሿ የኛ ቤት ራሱ ብዙ ባህል ያለው። አዎ የኔ ልጅ፣ ግን እኮ ደግሞ አንተ እንድትከፋብኝ አልፈልግም ልጄ። አንተ ነህ እኮ ብርታቴ። እናቴ፣ ምናልባት እኮ አንቺ ባትኖሪ ኖሮ እንደዚህ የተሻለ ቦታ አልቆመም ነበር። የኔ ልጅ፣ ስራህን አርፈህ ሰርተህ እንደዚህ አይነት ቤት ገዝተህ እኔና ውድ ዛህራ እንደምታስደስተን ተስፋ አደርጋለሁ። እምነትሽ እውን እንዲሆን አደርጋለሁ። የኔ ልጅ